እየነደዱ ያበሩ፣ እየተቆራረጡ የመሰከሩ፣ እየሞቱ የሕይወት ጌታ ክርስቶስን የገለጡ፣ በደማቸው በቃል አቀማመጥ ሳይሆን በተግባር ክንዋኔ የመሰከሩ። ከነዚህ መሃል አንዱ ነው ዛሬ የምናከብረው ዮሐንስን። እየነደደ የሚያበራ ተባለ። በወንጌሉ ስብከት ክርስቶስ ላይ ያላጠላ መንፈሳዊነታችን ማይተባችን በምግባራችን መበላሸት የተነሳ ክርስትናችን ላይ ያጠላብን ሰዎች አሉ። ትልልቅ ማይተብ አድርገን በተለያዩ ገጸ ባህሪያት ሚዲያ ላይ የምንታይ ሰዎች ከኛ የማይጠበቁ እኩይ አጥፍቶታት የተገለጡብን፣ መስቀል ተነቅሰው ለውጤና ለዘረፋ እጃቸውን የሚጠቀሙ ሰዎች፣ አንገታቸው ላይ ማይተብ አስረው በክፉ ነገር ፊት ለፊት ላይ ሲሳደቡ የሚታዩ ሰዎች፣ በስመ ሥላሴ ጀምረው በስድብ የሚጨርሱ ሰዎች፣ እነዚህ ጥላ ያጠሉ ናቸው። እየነደዱ የሚያበሩ አይደሉም። እያጠፉ እየጨሱ የሚያቃጥሉ ናቸው። እነዚህ መናችን ለምን ተዛነፈ? ከአንገት በላይ ብቻ የሆነ ክርስትና ለምን በዛብን? እኔ ብቻ ልናገር በምላስ የሚጸደቅ ይመስል የተናጋሪው ቁጥር ለምን በዛ? የስም የሚሰሙ ጆሮዎች ለምን አነሱ? የእግዚአብሔር ሽታ መዓዛ ለምን ከትውልዱ ጠፋ? ከምድሪቱ ጦርነት ለምን አላቆምም አለ? ኑሮ ለምን ወደ ላይ እየገፋ የመኖር ስጋት አስጨነቀን? ቀንና ሌሊቱ ለምን ተደበላለቀብን? የጨፈገጉ ፊቶች ለምን በዙ? እነዚህ ሁሉ ቅዱሳን እያበሩ የሚሰጡትን መዓዛ መከተል ስላቃታቸው አይመስላችሁም? ምናምን የሕይወት መዛነፍ የምግባር ማነስ አልወረረንም? የምንናገር እንጂ የምንኖር መሆን አልቻልንማ። ክርስትና የሚጣፍጠው ሲናገሩት አይደለም። ሐዋርያት እግዚአብሔርን የምናይባቸው መስታወቶቻችን ናቸው። ቅዱሳን ጻድቃን እና አቡነ ተክለ ሃይማኖት የምናኔን ሕይወት በነሱ አየን። በምናኔ ሕይወታቸው ክርስቶስ ሲገለጥ አየን። ወንጌል ዓለምን ዞሮ ለመስበክ ብሕትውናና መንፈሳዊነት ትልቅ ሚና እንዳለው ከትሕትና ጋር አሳዩን። መጥምቀ መለኮት ቅዱስ ዮሐንስን በትሕትና መስበክ ከፍ እንደሚያደርግ አሳየን። ራሱ ጌታ ኢየሱስ ክርስቶስ ዮሐንስ እስር ቤት እያለ በልሶ ያስተምር ነበረ። ጌታም መንግሥተ ሰማያት መቅረቧን ደግሞ ዮሐንስ የተናገረውን ተናገረ። አሁን የእግዚአብሔር መንግሥት ልትሰጣችሁ ቀርባለች አለ። የመንግሥቱን ወንጌል ይዞ የመጣ ንጉሡ እግዚአብሔር ራሱ ክብርና ምስጋና ለስሙ ይሁን። ቀናት በፊት ያከበርነው በዓለ ጰራቅሊጦስ በአንድ ወር ልዩነት ውስጥ ያከበርነው የእሳት ጥምቀት ይባላል። ቤተ ክርስቲያን በእሳት የተጠመቀችበት፣ ልደቷ የሚከበርበት፣ ለሥራ የተነሳችበት። ይህን ነው ዮሐንስ የተናገረው። እሱ እኮ በእሳትና በመንፈስ ቅዱስ ያጠምቃችኋል፣ ቤተ ክርስቲያንም በገዛ ደሙ ይዋጃል ብሎ ትንቢት የተናገረ ነቢይ ነው ዮሐንስ። በረከቱ በሁላችን ላይ ይደርብን። ስለዚህ ቤተ ክርስቲያን በእሳት ጥምቀት ትጠመቃለች። አመስግኖታ በደንብ እግዚአብሔር የተመሰገነ ይሁን። ሰዎች በእያንዳንዱ ቀን ውሎና አዳራቸው ውስጥ ውስብስብ ችግሮችና ሰልፎች ይጋፈጣሉና በእያንዳንዱ ብርቱ ሰልፍ ውስጥ ግን አብራቸው የማይለይ እግዚአብሔር ከነሱ ጋር ካለ ይሻገራል። በሕይወትም በሞትም መሻገር አለና ተፈቅዶልን በሕይወት የተሻገርን እኛ ስለሆንን ምድር ላይ እንድንቆይ የተፈጠርንለት ዓላማ ምስጋና ስለሆነ ነው እና መስግነው የምንለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ወዝንቱ ውእቱ ማኅቶት ዘያሃቱ ወያበርህ፣ ይህ በእውነት የሚነድና የሚያበራ መብራት ነው ይላል። ዕለቱን በተመለከተ ታቦተ ሕጉ ከመንበረ ክብሩ ወጥቶ ዑደት ካደረገ በኋላ ለአጭር ደቂቃ በሚሰጠው ትምህርት ትሰማላችሁ። ይህችን ጥቅስ ግን የምጠቅሰው ስለ ዮሐንስ የተነገረ ስለሆነ ቀኑ የእሱ ስለሆነ ወብዙኃን ይትፌስሑ በልደቱ የተባለለት በመወለዱ ሁሉ ደስ ይላቸዋል የተባለለት ዕለቱ ስለሆነ መነሻ እርሱን አድርገን የቅዱሳን ሕይወታቸው እንደ ጧፍ እየነደዱ ለሌሎች ማብራት፣ ለነፍሳቸው የሚጠቅመውን ሥጋቸውን በመርሳት ማለፍ እንደሆነ ማየት እንድንችል ነው። ለጥቂት ደቂቃ ታቦተ ሕጉ ወጥቶ እስከሚባርከን ድረስ በቃል እግዚአብሔር እንቆያለን። የሚያስተምረን ማን ነው ወገኖቼ? ማን ነው መምህራችን? ክብርና ምስጋና ለስሙ ይሁን። ይህ በእውነት የሚነድና የሚያበራ መብራት ነው፣ ጧፍ ነው ይላል የዮሐንስ ወንጌል ምዕራፍ 5 ላይ የተጻፈው ቃል። ዮሐንስ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ ብሎ እየሰበከ የመጣ ነው። ባለብዙ ጸጋ መጥምቅ ነው። አምላኩን ያጠመቀ መጥምቀ መለኮት ነው የሚባለው። ሁሉ ካህን አጥማቂ ሊሆን ይችላል። ሌላው ኢአማንያንን ወደ እምነት ለማምጣት ሕሙማንን ወደ ፈውስ ለማምጣት ያጠምቃል ሌላው ካህን። ዮሐንስ ግን አምላኩን ነው ያጠመቀው። ፈጣሪውን ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋውን እግዚአብሔርን ለማጥመቅ የበቃ ሰው ነው የሆነው ዮሐንስ። ለዚህ ነው ከሴቶች ከተወለዱት እሱን የሚተካከለው የለም የተባለለት። ስለዚህ መጥምቅ ይባላል። ካህን ነው።
ታዲያ ካህን ያልሆነ ዝም ብሎ ምዕመን ያጠምቃል እንዴ? አይቻልም። የጥምቀት ስርዓት ስልጣነ ክህነት ባላቸው ነውና ስልጣነ ክህነቱ ለአጥማቂነት አብቅቶታል። ነቢይ ነው። መጻያቱን አስቀድሞ የሚናገር ትንቢት የተናገረ ነው። ጌታችን ኢየሱስ ክርስቶስን ለማጥመቅ እየተዘጋጀ ሌሎቹን እያጠመቀ ሳለ ምንድን ያለው? ዘይመጽእ እምድኅሬየ ዘሀሎ እምቅድሜየ፣ ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። ዘኢይደልወኒ እፍታ ቶታናሳኒሁ እገሪሁ፣ የጫማውን ጠፍር እፈታው ዘንድ እንኳን አይገባኝም። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት፣ እርሱ በእሳትና በመንፈስ ቅዱስ ያጠምቃቸዋል ብሎ የመሰከረ ነው እኮ ዮሐንስ። ሐዋርያት በተዘጋ ደጅ ውስጥ የተጠመቁትን ጥምቀት ታስታውሳላችሁ። ከቅርብ ያለ ወውቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት ዘኢይደልወኒ እፍታ ቶታናሳኒሁ እገሪሁ፣ የጫማውን ጠፍር እፈታው ዘንድ እንኳን አይገባኝም ብሎ ትሕትናን የመሰከረ ነው። ካህን ነው፣ ነቢይ ነው፣ መጥምቅ ነው፣ ሰማዕት ነው፣ ሐዋርያ ነው። በስብከቱ ሐዋርያ ነው። በሟሟቱ በሞቱ ደግሞ ነቢይን ሰማዕት ነው። መስከረም 2 እናከብረው ያን ጊዜ የምንማረው ይሆናል። እግዚአብሔር የከርሞ ሰው ይበለን ሁላችንን። ስለዚህ ይህን ሁሉ ጸጋ ያለው ነው፣ ትሑት ነው። ጌታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ አንተ ዘንድ መጥቼ እጠመቅ ዘንድ ነው ይገባኛል እንጂ አንተ ዘንድ እንዴት እመጣለሁ? አንተ እኮ አብ ስም ካንተ ጋር ነው፣ የወልድ ስም አንተ ነው፣ ወልድ ነህ አንተ፣ መንፈስ ቅዱስ የባህሪ ሕይወትህ ነው። ታዲያ በማን ስም አጠምቃለሁ ብሎት ነበር። ወልዱ ለብሩክ ከሳቴ ብርሃን ተሳሃለነ፣ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ እያልክ አጥምቀኝ ብሎታል። ይህንን ሁሉ ትልቅ ነገር በትሕትና ያገኘ ነው። ሰው ትሑት ሲሆን ከፍ ይላል። ሰዎች በትሕትና ከፍ ይላሉ፣ በትሕትና ይከብራሉና ዮሐንስ ትሑት ነው። ለዘመኑ ሰባኪያንና መምህራን ታላቅ ሐዋርያ መምህር ስለሆነ የትሕትና መምህር ነው። ምክንያቱም ሰዎች ሁሉ እንደ ነቢይ አይተው ዙሪያውን ከበው ይከተሉት ነበረ። እሱ ግን ነሱ ወመኑስ መቀርበት ይእቲ መንግሥተ ሰማያት፣ የእግዚአብሔር መንግሥት ልትሰጣችሁ ቀርባለች፣ የጌታን መንገድ አዘጋጁ፣ አስተዳሉ ፍኖተ ለእግዚአብሔር፣ የጌታን መንገድ አዘጋጁ፣ አቀናችሁ፣ ሰባራው ይጠገን፣ ጠማማው ቀጥ ይበል፣ ተራራው ዝቅ ይበል እያለ ትዕቢት ሰውነታችን የደነደነ ልባችን በትሕትና እንዲስተካከል፣ ጎባጣው እንዲቀና፣ ክፉ ሐሳባችን ሰንካላ ሐሳባችን እንዲስተካከል የሚሰብክ ትልቅ ሐዋርያ ነው ከትሕትና ጋር። በዚህ ሁሉ መካከል ብዙ ተከታዮች አግኝቶ ነበር። ዙሪያውን በሙሉ በሚሰሙ ሰዎች ተሰብስበው ነበረ። በዮርዳኖስ አካባቢ በቅርቡ በሳሌም ያ ሁሉ ሰው ሲከተለው ዓላማውን አልረሳም። ዛሬ በጥቂት ተከታዮች ዓላማቸውን የረሱ ሰዎች አሉ። ገና ወንበር ላይ ብቅ ሲሉ በሚያገኟት ጥቂት ነገር የትላንት ማንነታቸውን የሚረሱ፣ ወንድሞቻቸውን የሚጨቁኑ፣ የሚበድሉ፣ የተቀመጡበት ወንበር የሚሰበር አለበለዚያም የሚገለበጥ መሆኑን የረሱ፣ ዘላለማዊነት የሚሰማቸው፣ በስልጣናቸው ኃላፊነታቸውን የረሱ፣ በመንፈሳዊውም በዓለማዊውም የተሰጣቸውን ስጦታ የረሱ ሰዎች ምሳሌያቸው ዮሐንስ መሆን አለበት። ምክንያቱም እሱን ከተከተሉ ይስተካከላሉና፣ ለመታረም ለመስተካከል ዮሐንስን ምሳሌ ማድረግ አለባቸው። ቅዱሳን አባቶቻችን ሕይወታቸው የሚተረከው እንድንመስላቸው ነው። አይደለም እንዴ? ስለዚህ ቅዱሳንን መሰለ የክርስትና መንገድ ነው። የእነሱን የሕይወት መንገድ ስናይ እንለወጣለን። ዛሬ በዓሉ የምናከብረው እኮ ለዚህ ነው። ወእንዘ ትሬዩ ሰናየ ግዕዞሙ ወሞጻኢቶሙ ተመሰሉ በሃይማኖቶሙ ተብሏል። የኑሯቸውን ፍሬ እየተመለከታችሁ በሃይማኖት እነሱን ምሰሏቸው። ዮሐንስን በትሕትና እንምሰለው። 2 ጥቅስ የያዘ ሰው መች አገር እያዝልኝ የሌለ እንዴ በዚህ ዘመን? ዮሐንስ ግን እነዚህን ሁሉ ጸጋ ይዞ ዘኢይደልወኒ እፍታ ቶታናሳኒሁ እገሪሁ፣ አንሰ ቃለ ዓዋዲ ዘይሰብክ በገዳም፣ በበረሃ የሚጮህ ሰው ነኝ እኔ እንጂ ነብይ ነኝ እንኳን አላለም። ነብይ እኮ ነው፣ ሐዋርያ ነው እኮ፣ ሰማዕት ነው እኮ፣ መጥምቅ ነው እኮ፣ ሁሉን እኮ ነው ዮሐንስ። ክብርና ምስጋና ለአምላካችን ይሁን። ይህን ሁሉ ጸጋ ይዟል። እሱ ግን እኔ በበረሃ የሚጮህ የበረሃ ጯሂ ነኝ አለ። ጩህ ተብሎ የታዘዘ እግዚአብሔር የላከው ሰው ነኝ። በበረሃ የሚኖር አንድ የበረሃ ሰው ነኝ። ከተማውን እንኳን አላውቀውም። እኔ የምነግራችሁ ከኔ በኋላ የሚመጣው ታላቅ መሆኑን ነው። ታላቁን ክርስቶስ የከለሉ ሐዋርያት አልበዙም? ታላቁን መድኃኒት ለመከለል የሮጡ ነቢያት እንባዮች አልበዙም? ያ የሰማይና የምድር ፈጣሪን ለመከለል ለሥጋቸው ብቻ ስሙን የተጠቀሙበት ሐዋርያን እንባዮች አልበዙም ወይ? ስሙን ለንግድ የተጠቀሙበት ካህናት እንባዮች አልበዙም ወይ? ነቢያት እንባዮች አልበዙም ወይ? እነዚህ ሁሉ ክርስቶስን ከልለውታል።
እግዚአብሔርን የእኛ ቅዱሳን ከልለውት አያውቁም። ለዚህ ነው ቅዱስ ጳውሎስ እነሱ ምሰሉ እነሱ ክርስቶስን አይከልሉም ማለት። ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ያስተማሯችሁን አባቶቻችሁን ተከተሏቸው፣ አስቧቸው። ዋናዎቻችሁ እነሱ ናቸው። አይን ያለ ምሰሶ መሬትን ያለ ካስማ የዘረጋ እኛን ካለመኖር ወደ መኖር ያመጣን አንፈልግህም ብለን በክህደት ጥርሳችን እጆቹን ነከስ ነው። በለስትና ላምጥ የእግዚአብሔርን እጅ ነው ያደማ ነው። ያ እጅ መጥቶ ቀራንዮ ላይ የደማው በችንካር ብቻ አይምሰላችሁ፣ በክህደት ጥርሳችን የደማ ነው። እርሱ ግን በዚህ ቁስል ውስጥ ግን የተናገረው ወዳጆቼ ብሎ ነው የጠራል። ልጅ አባቱ ቢነክሰው ልጄ ነክሶኝ ነው አይልም። ምክንያቱም ፍቅሩ ነዋ። እግዚአብሔርም ስለኛ ከቆሰለ በኋላ ይህ ሁሉ ቁስል ምንድን ነው ሲሉት በወዳጆቼ ቤት የቆሰልኩት ቁስል ነው አለ። እኛ እኮ ተናካሾች ነን። ግን የሚያሳዝነው ያ ጥርሳችን ዛሬም አልዶለዶመም፣ መናከስ አላቆመም። ባልንጀራውን የሚናከስ ወንድሙን የሚናከስ እናት አባቱን የሚናከስ በመንገድ ላይ ተናካሽ መሆን እንዴት ያሳፍራል! እግዚአብሔር የሞተለት ሰው ክፉ እንዴት ይሆናል? ስለዚህ ተዘጋጁ ነው መልእክቱ። መንግስቱ ልትሰጣችሁ ነው። ስለዚህ የክህደት ጥርሳችሁ ይደልዱን፣ የንስሐ አይምሯችሁ ይነሳ፣ ዕውቀታችሁ መስተሃሪያችሁ ለበጎ ነገር የተዘጋጀ ይሁን። ከበጎ ነገር ጋር ተዘጋጁ። ፍቅራችሁ የሚገለጥ ይሁን። ክፋትን የምትጸየፉ ሁኑ። ከመልካም ነገር ጋር ተባበሩ። በወንድማማችነት መዋደድ እርስ በራሳችሁ ተዋደዱ። ይሄ ነበረ ምክሩ። እርስ በራሳችሁ ተከባበሩ። የእግዚአብሔር መንግስት ልትሰጣችሁ ነው። ተዘጋጁ። የበደለ የካሰ የቀማ ይመልስ፣ መንግስተ ሰማያት ቀርባለች። የዮሐንስ ደቀ መዛሙርት ከጌታም ጋር ነበሩ። ሄዱና እስር ቤት ላለው ዮሐንስ መምህር ሆይ አንተ የምታስተምረውን እያስተማረ ነው ሲሉት፣ ዮሐንስ ሰው ነውና ትንሽ የሆነ ነገር ተሰማው። ላከ መልእክት፣ ሂዱ ወደ መምህር ንገሩት፣ ወደ ጌታ የሰበኩት ይመጣል ያልኩት አንተ ነው ወይስ ሌላ ነው አሉ። ሂዱና ንገሩት፣ ዕውራን ያሉ ለምጻሞች ይነጻሉ፣ ድውያን ይፈወሳሉ፣ ሙታን ይነሳሉ። የሰው ልብ በወንጌል እየተከፈተ ነው። በእኔ የማይሰናከል ብፁዕ ነው አለ የእኛ መድኃኒት። ክብርና ምስጋና ለስሙ ይሁን። ከዚያ በኋላ ዮሐንስ ይህን ከሰማ በኋላ ዘቦቱ መራት መራዊ ውእቱ አለ። ሙሽራይቱ ያለችው ቤተክርስቲያን ያለችው እርሱ ሙሽራ ነው። ቤተክርስቲያንን በደሙ ሊዋጃት በደም ሊሞሸር የመጣ ሙሽራ ክርስቶስ እንዳለ ተናገረ። ከዚያ በኋላ ምን አለ? ሚዜው ግን በሙሽራው ቃል ደስ ስለሚለው ልቡ ሐሴት ያደርጋል አለና ወፍስሐ ዘአየሰን አው ተፈጸመ። አሁን ደስታ የተፈጸመች። ምክንያቱም መድኃኒት ክርስቶስ በዓለም ተገልጧል። ጥላዬን ያላጠላሁበት፣ እኔ ልታይ ያላልኩበት፣ እስከ እስር ቤት የመሰከርኩለት፣ ዋጋ የከፈልኩለት ወንጌል ተገልጧል አለ። ክብርና ምስጋና ለአምላካችን ይሁን። ክርስቲያኖች ደስ ሊላቸው የሚገባው መቅደሱ ሲሞላ ነው፣ ሰው ሲበዛ። ምክንያቱም እግዚአብሔር በፍቅሩ ሰዎች እየሳበ ነው ማለት ነው። አንሰ በጽድቅ ርኤ ገጸከ ወጸግብ በርኤ ስብሐቲከ፣ እኔ ግን በጽድቅ ፊትህና ያለው ክብርህን ሳይ እጠግባለሁ። ክብርህን ሳይ የእግዚአብሔር ክብሩ የቆራቢያን ቁጥር መጨመር ነው። ይህን ታውቃላችሁ። ባልና ሚስቶች ዓለምን በቃን ብለው ከዚህ በኋላ ማጭበርበሩ፣ መዋሸቱ፣ መቅጠፉ ይቅር። በዚህ ዓለም በትግል እንኖራለን። ስንደክም የሚያበረታን፣ ስንወድቅ የሚያነሳን፣ ስናጠፋ የሚያርመን፣ መልሶ የሚያነሳን እግዚአብሔር ከኛ ጋር አለ። ክርስቲያን ስጋው ደግሞ ከተቀበረ በኋላ ቢወድቅ እንኳን አይኮነንም፣ እንደገና ይነሳል። ትልቁ ክብር ይሄ ነው። ክርስቲያን የማይወድቅ ማለት አይደለም፣ የማይጠፋ ማለት ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ላይ እኛ ክርስቲያኖች እንወድቃለን እንጂ አንጠፋም ማለት። ለምን? ከማይጠፋው ሁሉን የጠፋውን ከፈለገ ከክርስቶስ ነን። ክብርና ምስጋና ለአምላካችን ይሁን። እንወድቃለን እንጂ አንጠፋም። ስለዚህ ክርስቲያን በወድቅ እነሳለሁ ማለት አለም። እመኒ ወደቁ ትነሳ። ሰይጣንን የሚያሳፍረው ቃል ይሄ ነው። በወድቅ እንኳን እነሳለሁ፣ በጨለማ ብመላለስ እግዚአብሔር ብርሃን ይሆንልኛል። ትልቁ ይሄ ነው። ስለዚህ እግዚአብሔር ብርሃን እንዲሆንለት ክርስቲያን በትንሣኤ ልቡና መነሳት አለበት። የልቡና ትንሣኤ ራሱን በንስሐ በማዘጋጀት ራሱን ለእግዚአብሔር በማዘጋጀት የዛሬው በዓል ዛሬ ብቻ አክብረን የምንመለሰው አይደለም። በውስጣችን እንደ ሻማ መብራት አለበት፣ ላይጠፋ። ሁለንተናችንን መቀደስ አለበት። ስለዚህ ያለ ጌታ ስለ ዮሐንስ መናገር ጀመረ። ምን ልታዩ ምድረ በዳ ወጣችሁ እያለ ተናገረ። ነፋስ የሚያወዛውዘው ሸምበቆ ነው። ምን ልታዩ ወጣችሁ? ምን ልታዩ ወጣችሁ? ነቢይን እላችኋለሁ፣ እውነት ነው፣ ከነቢይ የሚበልጠው እሱ ነው። የወጣችሁት ዮሐንስን ልታዩት ነው። እውነት እውነት እላችኋለሁ ከሴቶች ከተወለዱት ዮሐንስን የሚያክል የለም። ይሄ የሚነድና የሚያበራ ጧፍ ነው አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ጧፍ ሲነድ ለራሱ ይቀንሳል፣ ነገር ግን ብርሃኑ ለሌላው ይተርፋል።
ሰዎች ለኔ ብለው የሚኖሩ ከሆነ ምንድነው? ኢጎ ውስጣቸውን ይሞላዋል። እግዚአብሔር ራስ ወዳድነትን ይጠላል። ክርስትና ለሌሎች መትረፍ ነው። ዮሐንስ ለሌሎች ያበራ ነው ቀልጦ። ማነው ለወንድሙ እንኳን ዋጋ የሚከፍል? በዚህ ጊዜ ሰዎች ወንድሞቻቸውን በጣም የሚወዱ እንኳን ቢሆኑ ፍቅሩ መስዋዕትነትን የሚያስከፍል ከሆነ ወደ ኋላ ያፈገፍጋሉ። ክርስትና እንዲህ አይደለም። እስከ ሞት ድረስ ለሌሎች መኖር ነው። ይህንን ያሳየን ዮሐንስ ነው። እየነደደ ያበራል አለ። ሌሎችም ቅዱሳን ይህን አድርገዋል። እኛ በወንጌል ከፍ እንድንል የቅዱሳን አባቶቻችን በረከት ይቆም። ለእኛ የተረፈልን የበዙት ምድርን እንደ ደመና ሞልተውልን ያለ ቅዱስ ጳውሎስ ዳዊትም ወመሃቤ የሰፍ ፈድፋደ ክቡራን አይርክቲከ እግዚኦ ይላል። ወዳጆችህ የበዙ ናቸው በእኔ ዘንድ እዌልቆሙ ዘመውፃይ በዝሁ ወፈድፋደ ጸኑም ቀደምቶም ከቀደሙት ይልቅ በዙ እቆጥራቸው ዘንድ አቃተኝ ይላል። ሶሎሞንም እንጎታት መዓዛ ወሃቡ ትርንጎችም መዓዛቸውን ሰጡ። ወውስተ አጻዲነ ኩሉ አቅማ ሐዲስ ዘምስለ ብሉይ ወልድ እሁየ አነ ዘንተ ኩሎ አነ አቅረብኩ ለከ። ይህንን ሁሉ ለአንተ አቀረብኩልክ። እንጎታት መዓዛ ወሃቡ ትርንጎች መዓዛቸውን ሰጡ። ወውስተ አጻዲነ ኩሉ አቅማ በግንቦቻችን ዙሪያ ያሉ ይላቸዋል። ሐዲስ ዘምስለ ብሉይ አሮጌዎቹና አዲሶቹ ቅዱሳን በየትኛውም ዘመን ያሉት ውበታቸው አይጠወልግም። ሙሴ ዛሬ ለኛ ውበቱ መዓዛው ሽታው ያማረ ነው። ኤልያስ የብሉይ ኪዳን ነብይ ነው፣ ዛሬ መዓዛው ሽታው ያማረ ነው። ኤልሳ የብሉይ ኪዳን ነብይ ነው፣ ዛሬም ያማረ ነው። ሐዲስ ዘምስለ ብሉይ አሮጌዎቹ ሐዲሶቹ በደጆቻችን ዙሪያ ላይ ተጠምጥመው አረጎቻቸው ፍሬያቸውን እየሰጡ አሉ። እንጎታት ትርንጎች አላቸው። ወይኖች ያብባሉ፣ ትርንጎች መዓዛቸውን ይሰጣሉ። እነዚህ ሁሉ ውበት እኛ ክርስቶስን እንድናውቅ ዋጋ ይሆናል። እንጎታት አላቸው ውበታቸውን የሰጡ መዓዛቸው በደም የተገለጠ በመስዋዕትነት የተገለጠ ዋጋ የተከፈለበት አለ ሶሎሞን። ዳዊትም ወይልቆሙ ዘመውፃይ በዝሁ አለ። እነዚህ እኮ ብዙ ናቸው ቆጥሬ አልጨርሳቸውም አለ። እነዚህ ቅዱሳን ናቸው። ቅዱስ ጳውሎስም ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር አለ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቧቸው አለ። ወንዘ ትሬኡ ሰናየ ግዕዞሙ ወመጻኢቶሙ ተመሰሉ በሃይማኖቶሙ የኑሯቸውን ፍሬ የተመለከታችሁ በሃይማኖት መሰሏቸው አለ። እነዚህ ሁሉ በስተውልን ሳለ ምን ነው የሃይማኖት እድገት ልምሾ ያዘን? መንፈሳዊ ቁመናችን ለምን ተዛነፈ? ከአንገት በላይ ብቻ የሆነ ክርስትና ለምን በዛብን? እኔ ብቻ ልናገር በምላስ የሚጸደቅ ይመስል የተናጋሪው ቁጥር ለምን በዛ? የሱም የሚሰሙ ጆሮዎች ለምን አነሱ? የእግዚአብሔር ሽታ መዓዛ ለምን ከትውልዱ ጠፋ? ከምድሪቱ ጦርነት ለምን አላቆምም አለ? ኑሮ ለምን ወደ ላይ እየገፋ የመኖር ስጋት አስጨነቀን? ቀንና ሌሊቱ ለምን ተደበላለቀብን? የጨፈገጉ ፊቶች ለምን በዙ? እነዚህ ሁሉ ቅዱሳን እያበሩ የሚሰጡትን መዓዛ መከተል ስላቃታቸው አይመስላችሁም? ምናምን የሕይወት መዛነፍ የምግባር ማነስ አልወረረንም? የምንናገር እንጂ የምንኖር መሆን አልቻልንማ። ክርስትና የሚጣፍጠው ሲናገሩት አይደለም ሲኖሩት ነው። እግዚአብሔር የመኖርን ክህሎት ለሁላችንም ያድለን። ስለዚህ ከቅዱሳን የምናገኘው በረከት ይሄ ነው። ዛሬ በአማላጅነታቸው በረከት እናገኛለን። ታቦተ ሕግ ወጥቶ እንዲገባ ግን ንገሩት ለዮሐንስ አስምረኝ በሉት። ዮሐንስ በሉ እስኪ ሁላችሁ ዮሐንስ ሆይ በሉ፣ መጥምቁ ሆይ፣ ሰማዕቱ ሆይ በሉ እስኪ፣ ሐዋርያው ሆይ በሉ፣ ነብዩ ሆይ በሉ፣ መጥምቀ መለኮት ሆይ በሉ። አስምረኝ፣ አስተምረኝ። በቃ ከቅዱሳን በላይ አስተማሪ ማን አለ? የተጻፈ ሸምድዶ መናገር ማይሆኛ እየተናገርን አይደለም። ንግግር አይደለም ያጸድቀው ሕይወት ነው። ለዚህ ደግሞ መስዋዕትነት ይፈልጋል። ይሄን የከፈለ ነው ዮሐንስ። ዝንቱ ውእቱ ማይቶት ዘያብቱ ያበራ የሚነዳለ ከዛ የሚያበራ እየተቃጠለ የሚያበራ እሱ እያለቀ ለሌሎች የሚተርፍ ስለ ነፍስ ብቻ የሚያስብ ስጋዊነቱን የተወ በመንፈስ የተዳሰሰ ማለት ዓለምን የናቀ ሁሉን የተወ ሁሉን ትተው የተከተሉ ሐዋርያትን እንኳን ለእግዚአብሔር በመለየት የቀደመ ሐዋርያትም እኮ ብለዋል። ኩሉ ሀደግነ ወተሎናከ ሁሉን ትተን ተከተልን ብለውታል። ሁሉን ትተው ተከትለውታል። እነሱን ትፈርዳላችሁ ማላቸው። እዚህ ጋር ልብ በሉ። ስለ ቅዱሳን አባቶቻችን አማላጅነት ዛሬ ዓለም ይሟገታል። ጌታ ለሐዋርያት ምን አላቸው? ሁሉን ትተን የተከተልን እኛ ግን ምንድነው መጨረሻችን? ጌታ ስለ ምጽአት ባስተማረ ጊዜ እናንተማ ያን ጊዜ ተቀምጣችሁ በወንበር ላይ ምን ትላል? ትፈርዳላችሁ።
መፍረድ ይበልጣል ማማለድ ይበልጣል? ንገሩኝ እስኪ። እንደምን አደራችሁ? መፍረድ ይበልጣል ማማለድ ይበልጣል? መፍረድ። እኛ ግን ቅዱሳንን ምንድን ያልናቸው? አማላጅ ስላልናቸው ይቃወሙናል። ጌታ ግን ትፈርዳላችሁ አለ። ክብርና ምስጋና ለስሙ ይሁን። በ12ቱ የእስራኤል ወንበር ትፈርዳላችሁ። እነዚህ ናቸው እያበሩ እየተቃጠሉ ያበሩ፣ እየነደዱ ያበሩ፣ እየተቆራረጡ የመሰከሩ፣ እየሞቱ የሕይወት ጌታ ክርስቶስን የገለጡ፣ በደማቸው በቃል አቀማመጥ ሳይሆን በተግባር ክንዋኔ የመሰከሩ። ከነዚህ መሃል አንዱን ነው ዛሬ የምናከብረው። ዮሐንስን እየነደደ የሚያበራ ተባለ። በወንጌሉ ስብከት ክርስቶስ ላይ ያላጠላ መንፈሳዊነታችን ማይተባችን በምግባራችን መበላሸት የተነሳ ክርስትናችን ላይ ያጠላብን ሰዎች አሉ። ትልልቅ ማይተብ አድርገን በተለያዩ ገጸ ባህሪያት ሚዲያ ላይ የምንታይ ሰዎች፣ ከኛ የማይጠበቁ እኩይ አጥፍቶታት የተገለጡብን፣ መስቀል ተነቅሰው ለቡጢና ለዘረፋ እጃቸውን የሚጠቀሙ ሰዎች፣ አንገታቸው ላይ ማይተብ አስረው በክፉ ነገር ፊት ለፊት ላይ ሲሳደቡ የሚታዩ ሰዎች፣ በስመ ሥላሴ ጀምረው በስድብ የሚጨርሱ ሰዎች፣ እነዚህ ጥላ ያጠሉ ናቸው። እየነደዱ የሚያበሩ አይደሉም። እያጠፉ እየጨሱ የሚያቃጥሉ ናቸው። እግዚአብሔር ለእነዚህ ነው ያዘጋጀው። አይጸየፍም። እግዚአብሔር ለእነዚህም ጊዜ ሰጥቷል። ምክንያቱም መጽሐፍ እንደሚል እሱ የተቀጠቀጠ ሸምበቆን አይጥልም፣ የሚጤሰውን ጧፍ አያጠፋም ይላል። የሚጤስ ጧፍ ውሃ ጠብ አድርጋችሁ በዛ ማጥፋት ነው። ለምን አይን ያጠፋላችሁ እሱ። አያችሁ፣ እኔና እናንተ የተቀጠቀጠ ሸምበቆ ሆነናል። የተቀጠቀጠ ሸምበቆ አይጠገን። ምን ያደርጋል? እርሱ ግን አይጥለውም። በስንጥቁ ይጠቀምበታል። በድካማችን የሚጠቀምብን ጌታ ክብርና ምስጋና ለስሙ ይሁን። የተቀጠቀጠ ሸምበቆን የማይሰብር የሚጤሰውን ጧፍ የማያጠፋ የማይጥል፣ እኛ አገልግሎታችን አይን የሚያጠፋ ሆኗል። በምግባር የማንገለጥ ሆነናል። የምንታይባቸው መንገዶች ስጋዊ ገበያ በዝቷል። ሚዲያውን ያጨናነቀው መንፈሳዊ ጉዟችን መተቻቸትና መነቃቀፍ የበዛበት ነው። የተረፍን አይደለንም። እነ ቅዱስ ዮሐንስ መጥምቁ ግን እስር ቤት ውስጥ ሆነው እንኳን ወፍሳዚያ የሰናው ተፈጸመ፣ ደስታዬ ተፈጸመ የመሰከርኩለት ጌታ ምድርን በወንጌል እየዋጃት ነው። ከዚህ በኋላ ምድር በምስጋና ትከደናለች። ፍጥረት ሁሉ የአዲስ ኪዳኑን ወንጌል እየሰማ ደስ ይለዋል። ሁሉ የዞረ ወንጌል 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 ይላል አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የነሱ ደስታ የእግዚአብሔር ቤት መሙላት ነው። ወጸግብ ብርዕ ስብሐቲከ አንሰ በጽድቅ ገጽ፣ ክብርህን ሳይ ጠግባለሁ። ክብርህን ሳይ በቁርባን ሰዓት ረጅም ሰዓት ሰዎች ቆመው የቁርባኑ ሰዓት ስማ እያለ አንተ እየተባለ ረጅም ሰዓት የሚቆርቡ ሰዎች ሳይ ደስ ይለኛል። ይህ ክብርህ ነው። አንተ የገባኸው ነው ስጋ ወደሙ የሚቀበለው። ክብርህን ሳይ ጠግባለሁ። ሙሉ ሌሊት ያለማቋረጥ በማህሌተ እግዚአብሔር በስብሐተ እግዚአብሔር በማህሌተ ያሬድ ሲያድሩ ሊቃውንቱ ሳይ ውሃ እንኳን አምጡልኝ ሳይሉ ጉሮሯቸው ሳይሰነጠቅ ያለማቋረጥ ሲያመሰግኑ ሳይ ደስ ይለኛል። ወጸግብ ብርዕ ስብሐቲከ ክብርህን ሳይ ጠግባለሁ። ክብርና ምስጋና ለአምላካችን ይሁን። ምቀኝነት የሌለበት ስርዓት አምልኮ፣ ሌሎች ሲድኑ መደሰት ነው። ሰዎች ቅዱሳንን የሚገዳደሩት ምቀኛ ማንነታቸው ከውስጣቸው ጎልቶ ሲወጣ ነው እንጂ የእሱን ቦታ ወሰዱበት። እግዚአብሔርን ቦታ አይወሰዱብኝ አላለ። ምክንያቱም እነዚህ ምስክሮቼ ናቸው አለ። የሚነዱና የሚያበሩ መብራቶች ናቸው አለ። ስለ ዮሐንስ ብትጠይቁኝ አለ ጌታ የሚነድና የሚያበራ ጧፍ ነው። የሚነድና የሚያበራ ለሌሎች የተረፈ በቅድስና ያጌጠ እየሞተ ስለ ሕይወት ባለቤት ስለ ክርስቶስ የሚመሰክር የሚነድና የሚያበራ ጧፍ። እስከ መጨረሻይቱ ደቂቃ ድረስ ክርስቲያኖች በመንፈሳዊ ሰብዕና መቀጠል አለባቸው። ጌታ አቤቱ እግዚአብሔር ሆይ ወስሉስ ቅዱስ ጸሎተ ቡራኬ ምንድን ነው የሚለው? እስከ መጨረሻ ድረስ እንዳመንን እንኑር እስከምንሞት። እግዚአብሔር አምነን ለመሞት ያብቃል። ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ ስለ ቅዱሳን ይናገርና ስለ እነዚህ ሁሉ ጊዜ ያጥርብኛል አለ። እነዚህ ከሰይፍ ስለታመለጡ፣ በመጋዝ ተተረተሩ፣ ሴቶች ትንሣኤያቸውን ሙታናቸውን በትንሣኤ ተቀበሉ። እነዚህ እያለ እያንዳንዱን ነገር በተለይ የተሰጠው ተስፋ አዲስ ኪዳን ባይገለጥ እንኳን የኖሩትን የነቢያትን የመከራ ዘመን ሲተርክ ቆየና እነዚህ ሁሉ ግን አለ አምኑ ወሞቱ። አምነው ሞቱ። እስኪ ሁላችሁም በሉ አምነው በሉ ሞቱ። አምነን ለመሞት ያብቃን መድኃኔዓለም። 1000 ዓመት የሚኖር ይመስል እዚህ ምድር ላይ ያልከፈልነው ዋጋ የለም። ለነፍሳችን ግን ምንም አይነት ስንቅ አላዘጋጀንም። እኛ እየጨስን ያለን ጧፎች ነን እምላችሁ ለዚህ ነው። አይን የሚያጠፋ ለምድር ኖረንላት የምናለማላት አይደለንም።
ነገር ግን ብዙ ልንቆይባት እንናፍቃለን። ለሰማይ የተዘጋጀ ቁመና የለንም። እርስ በራሳችን የምንዋደድ አይደለንም። መንፈሳዊ ጉዟችንም የሆነ ቦታ ላይ የቆመ ነው። ቤታችን ጸበል ከተረጨ እዚህ መተን ፊታችንን ከተረጨን ከተጠመቅን ወይ አስቀድሰን የቅዳሴ ጸበል ከቆራቢያ ላይ ከተሻማን የበቃ ይመስለናል። ክርስቶስ ለኛ የሰጠውን ሥጋ ወደሙ ሳንቀበል ወደ ቤት እንሄዳለን። ስለዚህ ብዙ ጊዜ በዚህ ደግሞ የምግባር ብልሹነታችን ብዙ ነው። በየቀኑ ስንናደፍ እንውላለን። የሚጤስ ጧፍ እኛ ነን፣ ግን እግዚአብሔር ታግሶናል። ስሙ የተመሰገነ ይሁን። የሚጤሰውን ጧፍ አይጥለውም አያጠፋውም ይላል። አያችሁ፣ እየጤሰ ያለውን ጧፍ እፍ ማለት ይበቃል። እግዚአብሔር ግን እንዲህ አላለም፣ ትቆይ ብሏል። ቅድም ስጀምር ብያቸዋለሁ። ይህን ዓመት ትኑር ብሎ ለዚች ነፍስ ፈቀደላት። እያንዳንዷ በለስ አለ ይቺን ዓመት ጠብቃት የተባለች በለስ እኔ እኮ ነኝ፣ አንተ እኮ ነህ፣ አንቺ ነሽ እኮ ዓመት የተጨመረልሽ። ስንት መልአክ ለምኖልኝ ይሆን ለኔ ሳልዘጋጅ ዝም ብዬ ቃሉን የምናገር መተግበር ያቃተኝ፣ ክርስትናን በሕይወት የማልኖር መንፈሳዊ ቋንቋ ብቻ የምናገር መንፈሳዊ ትርጓሜ የሌለው ሕይወት። ግን መልአኩ አልተወኝም። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል አይቺን ዓመት ትለፍ እያሉ ይለምናሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምን እስከምንሆን እስከምናበራ የሚበራ ጧፍ መሆን አለበት ክርስቲያን። የሚነድና የሚያበራ ጧፍ፣ የሚመሰክር ሞትን የማይፈራ ክርስትናውን በትክክል የሚኖር ለድሃ የሚራራ በምስኪን ጉሮሮ ውሃ ጠብ ሲል የማይሰስት ካለው የሚያካፍል ተካፍሎ የሚበላ የእግዚአብሔርን ቃል ለመስማት ጆሮዎቹ የተከፈቱ ክፉ ነገር ላለመናገር አፉ አንደበቱ የተደፈነ ክርስቲያን ማለት ይሄ ነው። እግዚአብሔርን በመፍራት የሚኖር የቅዱሳን መልእክት ይሄ እኮ ነው። እያያቻቸው ተለወጡ የተባለው ለዚህ ነው። ወንዘ ትርእዩ ሰናየ ግዕዞሙ መጻኢቶሙ ተመሰሉ በሃይማኖቶሙ፣ በሃይማኖት ምሰሏቸው። የኑሯቸውን ፍሬ እየተመለከታችሁ ዮሐንስን እያየን እንለወጥ። በክርስቶስ ላይ ጥላ ያላጠላ ሰውየው አሳ ላይ አጠምዶ ወንዝ ሄዷል እና ድሃ ነው። በየቀኑ ቅርጫውን እየሞላ ይመለሳል ለልጆቹ ለቤተሰቡ። አንድ ባለጸጋ ደግሞ ዛሬ ልዝናና አሳ ላጥምድ ብሎ ሄደ እና ባለጸጋው ፀሐይ እንዳይመታው ጀርባውን ፀሐይ እያሞቀ ነው መንጠቆን የሚያስቀምጠው። ምንም ማጥመድ አልቻለም። ያኛው ደግሞ ግንባሩን ፀሐይ እያስመታ ያጠምዳል። ከሰዓት ደግሞ ሲሆን ፀሐይዋ ስትዞር ይሄኛውም ዞሮ ፊቱን ለፀሐይ እየሰጠ ነው የሚሰበስበው። ባለጸጋው ምንም አላገኘም። ምንድነው አሳዎቹ ድሃና ሀብታም ይለያሉ እንዳለ። መቼም ትምክህት ይሄንን ዓለም ሞልቶታል። እኔ ልዝናናባቸው ነው፣ አልበላቸውም፣ እንዳንተ አልፈልጋቸውም። ባገኛቸው እንኳን መልሼ ነው መረውራቸው። ለምንድን ነው እኔ ጋር የማይመጡት? ከአንተ የተሻለ ምግብ ነው ሰክቼ የምሰጣቸው አለ። አይደለም አንተ አላወክም። ጥላህን ውሃው ላይ አጥልተህ ቤት በኩል ይብሉ ምግብህን አላዩትም አለ። እኔ ግን አለ ጥላዬን አላጠላሁም፣ ግንባሬን ፀሐይ እያስመታው ጥላዬ ከጀርባ መሬቱ ላይ ነው ያለው። የሰጠዋቸውን ትንሽ ምግብ ያያሉ፣ በዛ ወስዳቸዋለሁ አለ። ክርስቲያኖች የሚጠመዱ አሳዎች ናቸው። የሚጠመዱበት መረብ ወንጌል ነው። ኢትፍራ እምይእዜሰ ታሴክር ሰብአ፣ ከዚህ በኋላ አትፍራ ሰውን ታጠምዳለህ ተብሏል ጴጥሮስ። ሐዋርያት ግንባራቸውን መከራ እያስመቱ ነው እኛን ወንጌል እንድናውቅ ያደረጉን። እና አቡነ ተክለ ሃይማኖት የመከራ ሕይወት እየገፉ ነው ወንጌል የሰበኩልን። እና አቡነ ገብረ መንፈስ ቅዱስ አጋንንትን መባረቅትን በማዘዝ ድል ያደረጉት በተጋድሏቸው ጽናት ነው። እነ ቅዱስ ጊዮርጊስ 3 ጊዜ ሞተው ተነስተው ነው። እነ መጥምቀ መለኮት ቅዱስ ዮሐንስ አንገታቸው ተቆርጦ 15 ዓመት እንደገና ከአንገት በላይ በማኅፀን የተጀመረ ስብከት በሞት አልተቋረጠም። በማመሰላችሁ በዮሐንስ ብቻ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ አለ በጥላ እየከለልከው ምግቡን እንዴት ይብላው? የዚህ ዘመን መምህራን እኛም እንደዚህ ነን። ማንነታችንን ነው ለማሳየት የምንሮጠው፣ ክርስቶስን ለመግለጥ የምንሮጥ አይደለንም። ጥላውን አጥልተናል፣ ሥጋው ደግሞ ምዕመኑ እንዳያይ አድርገናል። ስለዚህ እየነደዱ የሚያበሩ ጧፎች መሆን አለባቸው አገልጋዮች። ይህን የምናገረው ስለ መምህር ብቻ አይደለም፣ ስለ እናንተም ነው። መሰናክል አይደለን እንዴ? አስቀዳሽነት እኮ ራሱን የቻለ ሐዋርያነት ነው። ባለ አንድ መክሊት ልትሆኝ ትችያለሽ። አንድ ተሰጥቶሻል። ምድር ላይ ያለሽው በዚች አንድ እንድታመርቺ ነው። ሁሉም እንደ አቅሙ እንደ ጸጋው ተሰጥቶታል። እንደ ድርሻችን ተሰጥቶናል እኮ። ሁሉም ከሐዋርያ ነው፣ ሁሉ ይሰብካል። አንድ አባወራ ለልጆቹ መምህር እኮ ነው። ጥሩ የሚያስቀድስ ምዕመናን ለአካባቢ ሁሉ ይተርፍ የለ። ቤታቸው ውስጥ ልጅ ቢያምባቸው ሌሊት ከሐኪም ቤት ይልቅ ቀድሞ የሚደርሱት አስቀዳሽ ቤት ነው። እምነትና ጸበል አይጠፋም። ቤተክርስቲያን ደጅ ይጠናል ልጁ ተብሎ። የክርስቲያኖች ቤት ትንሿ ቤተክርስቲያን አይደለች? እግዚአብሔር የማይለያት እምነትና ጸበል ያለባት፣ ውዳሴ ማርያም የሚደገምባት፣ ጸሎተ ሃይማኖት የማይቋረጥባት፣ ምግባር ትሩፋት ጥረት የሚደረግባት፣
ስለዚህ በራችን እንኳኳል። ልጃችን ታሞራል። እምነት አላችሁ ጸበል አለን እንጂ እኛ የዮሐንስ ልጆች ነን። ክብርና ምስጋና ለአምላካችን ይሁን። ጥላና ጠላማ መንፈሳዊ ነገር ተጠይቆ የለኝም እንደማለት ያለ ኪሳራ አለ እንዴ? ትልቅ መስቀል አንገት ላይ አድርጎ መንፈሳዊ ሆኖ ለእግዚአብሔር በተመቻቸ ስፍራ ላይ ካልቆሙ ቃል እግዚአብሔር ቢይዙት ምን ጥቅም አለው? ስለዚህ እምነትና ጸበል እንጠየቃለን። ሳይገባን እኛ ቤት ተቀምጦ ያልሰራው ተአምር ጎረቤት ሄዶ ይሰራል። ለካ እግዚአብሔር ሁሉም ቦታ አለ። ክብርና ምስጋና ለስሙ ይሁን። ምኑ በኩል ላይ ነው አምላካችን እግዚአብሔር። ለሌላው የሚተርፍ ያስፈልገናል። ዝንቱ ውእቱ ማዕቶት ዘያሐቱ ወያበርህ የሚነድ የሚያበራ መብራት ነው የዮሐንስ። የሚነድ የሚያበራ ምቀኝነት የሌለበት፣ ተንኮል የሌለበት፣ ሸፍጠኝነት የሌለበት፣ ሐሜት የሌለበት ንጹሕ ወንጌል ሰባኪ፣ ቂም ባረገዘ ልብ፣ ክፋትና ጥላቻ ወንድምን ማሳረድ በተላበሰ ሰብዕና ነጩን ለብሰው ቢመላለሱ ምን ጥቅም አለው? ትልቅ መስቀል አንገት ላይ አድርገው ቢንቀሳቀሱ ምን ችግር ምን ጥቅም አለው? ፈሪሳውያን ቂመኞች ነበሩ፣ ለግድያ የተዘጋጁ ናቸው። ነገር ግን ቆመዋል። ብዙ ቃል እግዚአብሔር ያውቃሉ። ከነሱ ይልቅ አጭር ስብከት የሰበከው ዮሐንስ ምድሪቷን ከደናት። ክብርና ምስጋና ለአምላካችን ይሁን። ለሁሉ የሚተርፈው ነው። ዓለሙ ሁሉ ተሰለፈ ተከተለው። ከዚያ ህዝቡ ተከትሎኛል ብሎ ራሱን ነብይ ነኝ አላለም። እኔ የምድረ በዳ ጨዋሂ ነኝ አለ። የሚነድና የሚያበራ ጧፍ። እኔም ማዘጋጃችሁ ለክርስቶስ ነው። ነጠላ የለበስነው ፍጥረቱ እኛን አይቶ የክርስቶስን መንገድ እንዲከተል ነው። ክርስቲያኖች የሚመስሉት ክርስቶስን ነው። ክርስቶስን ለማየት ሰው እኛን ማየት አለበት። ስለዚህ ክርስቶስን የሚገልጥ ህይወት በእኛ መታየት አለበት። በእኛ ላይ እግዚአብሔር እስኪታይ ድረስ በጥረት የተቀየርን መሆን አለብን። ዕለት ዕለት በጸሎት የምንተጋ ደጅ የምንጠና ጌታ ሆይ ክርስቲያን ተብዬ ተላላፊ በሽታ እንዳልሆን ጠብቀኝ። ለሁሉ የሚታይ ክርስቲያን ማለት በተራራ ላይ የተሰራ ቤት ነው። የተራራ ላይ ቤት ልትሰወር አይቻላትም። ለሁሉ የምትታይ ናት። ደብቁኝ ማለት አትችልም። ለሁሉ ትተርፋለች። እኔና እናንተም ለሌሎች የሚተርፉ ነው። ክርስቲያን ሆነን መምህራን ሆነን አባቶች ሆነን ጥሩ ምዕመን ሆነን ሰው እኛን ባልተገባ ቦታ አይቶ ስለኛ ሲያወራ ሰው ምን አገባው ስለኔ ለምን ያወራል ትላላችሁ? ለምን አያወራ? ስለማን ያወራ? ስለ ክርስቲያን ያልተወራ ስለማን ይወራ? በዚህ ቀን ስለ መጥምቀ መለኮት ዮሐንስ ያልተወራ ስለማን ይወራ? ከዚህ በላይ ሙሉ ቀን አለ እንደ ዮሐንስ ስሙ ለዘላለም የተመሰገነ ይሁን። ክርስቲያንም እንደዚህ ነው። በየቤቱ ርዕስ መሆን አለበት። ዓለሙ ምሳሌ ይፈልጋል፣ የሚያየው ይፈልጋል፣ የሚከተለው ይፈልጋል። ግራ ግብት ብሎታል። መቅደስ የምንለውም እኛም በገንዘብ የምንናከስ በዘረኝነት የምንባላ በጥላቻ የተሞላን ከሆንን ሰው ማንን አይቶ ይዳን? ተላላፊ በሽታ ከመሆን ይሰወራል። ጥላችንን ባህሩ ላይ አጥልተን አሳዎቹ እንዳይታዩ አድርገናል። ምዕመናን ላይ ስጋዊነታችንን እያሳየን ክርስቶስን ደብቀነዋል። ዮሐንስ አልደበቀውም። አንሰ ቃለ ዓዋዲ ዘይሰብክ በገዳም ወይብልጽሑ አፍኖቶ ለእግዚአብሔር። እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያልኩ የምጮህ እኔ ነኝ አለ። ከኔ በኋላ የሚመጣ ዘይመጽእ እምድኅሬየ ዘሀሎን ቅድሜ። እናንተ የተሰበሰባችሁት እኔ ላይ አይደለም። የመጨረሻ ፋይናል ዴስቲኒ መድረሻችሁ ክርስቶስ ነው። ሐዋርያት አድሬስ የሚያደርጉን ወደ ክርስቶስ ነው እና አቡነ ተክለ ሃይማኖት ያደረሱን ወደ ክርስቶስ ነው። አቡነ ገብረ መንፈስ ቅዱስ ያደረሱን ወደ ክርስቶስ ነው። ብርሃናተ ዓለም ጴጥሮስ ጳውሎስ ያደረሱን ወደ ክርስቶስ ነው። ሐዋርያት ያደረሱን ወደ ክርስቶስ ነው። እነ ቅድስት አርሴማ እነ ክርስቶስ ሰምራ ያደረሱን ወደ ክርስቶስ ነው። ወእንዘ ትሬኡ ሰናየ ግዕዞሙ መጻእይቶሙ አለ ቅዱስ ጳውሎስ ራሱ ያደረሰን ወደ ክርስቶስ ነው። የኑሯቸውን ፍሬ እየተመለከታችሁ በሃይማኖት መሰሏቸው አለን ራሱ ቅዱስ ጳውሎስ። እኔ ክርስቶስን ለመመስለው እኔን ስትመስሉ ክርስቶስን ታገኙታላችሁ። ክርስቶስን የከለለ ጻድቅ የለንም። ክብርና ምስጋና ለአምላካችን ይሁን። ቅዱሳን አባቶቻችን ክርስቶስን የገለጡ ናቸው። ክርስትና ለሌሎች የሚተርፍ መንፈሳዊ ሕይወትና ጸጋ ነው። ስለዚህ ነው እየነደደ ያበራ ብለን የምናከብረው። ለዚህ ነው ወዝንቱ ውእቱ ማኅቶተ ለጌታ። ይሄ እኮ ማብራት ነው። ዓለምም ዘያሐቱ ወያበርህ እየነደደም ያበራ እየተቃጠለም ያበራ አንገቱ ተቆርጦ የሚሰብክ ከማይፀን ጀምሮ መስበክ የጀመረ ይገርማል እኮ ዮሐንስ ስብከቱን የጀመረው በእናቱ ማይፀን ነው እኮ። ኋላ መምህሩ የሚያስተምሩት የዕለቱ መምህር እንዳለካባቸው ብዬ ነው እንጂ እንደ ዛሬ የሚጣፍጥ የስብከት ቀን የለም። ዮሐንስ ነዋ ክርስቶስን ሰብኮ ያሳየን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ምዕመናን እነዚህ እየነደዱ ያበሩ ምዕመናን ሊቃውንት ቅዱሳን አባቶቻችን ይቅርታ እየነደሩ ያበሩ ቅዱሳን አበው ሰማዕታት፣ ጻድቃን፣ ሐዋርያት እነዚህን እንከተል ነው።
በረከታቸውን ለማግኘት እንትጋ። እነሱ የሁለመናችን ምንጮች ናቸውና ንጹሑን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አስቀምጠው ትውልዱን ከረሃብ አድነውታል። ዛሬ ዓለም ርቦታል እኮ። ክርስትናውን ፈልጉት እስቲ። በኢትዮጵያ ዙሪያ ላይ ያሉ አፍሪካ ሀገሮች ላይ ፈልጉት። ከኛ ነው እየፈለጉ ያሉት። ወንጌል መጥቶላቸዋል፣ ግን በቅኝ ግዛት ነው የመጣላቸው። በነፃነት የመጣ ወንጌልና ቅዱሳንን በክብር ይዛ የምትኖር ተዋህዶ ናት። ክብርና ምስጋና ለአምላካችን ይሁን። ስለዚህ ሌሎች የሚበሉት ባጡበት፣ እኛ ግን ከጎተራ እያወጣን እንድንበላ በቤተ ክርስቲያን ጎተራነት የሊቃውንቱ ትምህርት ጥቅጥቅ ብሎ ሞልቷል። ዛሬ ዮሐንስ በብዙ መልክ ይተረካል። ይሄ ሁሉ ለምንድን ነው? እየነደደ የሚያበራ ጧፍ ስለሆነ፣ የከፈለው ዋጋ በሰማይ የማይጠፋበት ስለሆነ፣ ውዳችን ክርስቶስን ስለወደደልን፣ ቅዱሳንን የምንወዳቸው ውዳችን የሆነ ክርስቶስን ስለወደዱልን እኮ ነው። አንዲት ሴት ወንጌል ላይ ያላያችሁ የሽቶውን ብልቃጥ ሰብራ እግሩ ላይ አርከፈከፈች። ጌታ ምን አለ? አማን አማን እብለክሙ በኀበ ተሰብከ ዘወንጌል ውስተ ኩሉ ዓለም ይንግሩ ላቲ ዘገብረት ዛቲ ብእሲት ወይስክርዋ። እውነት እውነት እላችኋለሁ ይህቺ ሴት ወንጌል በሚሰበክበት ዓለም ሁሉ ይነግሩላታል። የሽቶ ብልቃጧ ሲሰበር ልቧ ለእኔ የተከፈተ ሆኗልና። በስጦታችን ውስጥ ለእግዚአብሔር የተሰጠ ማንነታችን ይታያል። ቅዱስ ዮሐንስ መጥምቁ ሁለመናውን የሰጠ ነው። ያችን ሴት ያን ስላደረገች በወንጌል ሁሉ ይነገርላት ተባለ። እነዚህ ናቸው ቅዱሳን፣ የሁለመናችን ምንጮች፣ ክርስቶስን ያየንባቸው መስታወቶች፣ ስለ አምላክ የምንተርክባቸው፣ ሕይወታቸው አስተማሪ፣ ተጋድሏቸው አስተማሪ፣ ስብከታቸው ሕይወት የሆነ ለሌላው የተረፈ የሚነዱና የሚያበሩ ጧፎች፣ ለራሳቸው ያልሰሰቱ እግዚአብሔርን ለመግለጥ አንድ ቅንጣት አልሰስት የሌላቸው ሁለንተናቸውን ሰጥተው መስቀሉን የገለጡ ስለ መስቀሉ ክብር ዓለም ያልተገባቸው የሆኑ በሰይፍ ስለት የተጓዙ በቆዳና በሌጦ ተወጥረው እንደ ቆዳና ሌጦ ተገፈው ሰውነታቸው መከራ የተቀበሉ እንደ ሽንኩርት የተቀረደዱ እንደ ላም የታረዱ ዋጋ የከፈሉ እነዚህ እየነደዱ ያበሩ ጧፎች በረከታቸው በሁላችን ላይ ይደርብን። የቅዱሳን አባቶቻችን በረከት አይለየን። ከእነሱ ጋር ጸጋ ረድኤት እንድናገኝ አምላካችን እግዚአብሔር በቅዱሳን አባቶቻችን ይባርከን። ንስሐ ገብተን ሥጋው ደሙ ተቀብለን የመንግሥቱ ዜጎች ለመሆን ያብቃን። ታቦተ ሕጉ እስከሚወጣ እንዘምራለን። ይቆየን።